ህልሞቻችን መቆጣጠር በማንችልባቸው ዓለም ላይ ህልም ከእግዚአብሔር ነው፣ ህልም ከአጋንንት ነው እያለን የምንቸገር ብዙዎች ነን። ምክንያቱም በህልም በር መንፈሳዊ ዓለም ስለሚገባ እግዚአብሔር ብቻ ህልም ያሳልማል ብለን አንደመድምም። አጋንንት ብቻ ናቸው ህልምን የሚያመጡ ብለን ደግሞ አንደመድምም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ ከእግዚአብሔር የሆነና ከእግዚአብሔር ያልሆነ ወይ ደግሞ ከክፉ መንፈስ የሆነውን ህልሞች የምትለዩባቸው 5 መንገዶች እነግራችኋለሁ። እነዚህ መንገዶች ተጠቅማችሁ የእግዚአብሔር ህልሞች መልእክት እንደሆነ አውቃችሁ እንድትጸልዩባቸው፣ የእግዚአብሔር ያልሆኑትን እንደገና ፍጹም ከህይወታችሁ እንዲርቁ እንድትቃወሙና በላያቸው ላይ የእግዚአብሔር ቃል እያወጣችሁ መቃወም እንድትችሉ ላሳስባችሁ እወዳለሁ። የመጀመሪያው ከእግዚአብሔር እንደሆነ የምታውቁበት አንድ ህልም፣ የመጀመሪያው በህልማችሁ ውስጥ ቅድስናው የተጠበቀ ህልም ነው የምታዩት። ብዙ ጊዜ ከእግዚአብሔር ያልሆነ ህልም ስናይ ብዙ ጊዜ መናፍስቶች ይመጡብናል፣ ጫና ይጫጫኑናል፣ ይጎቱናል፣ በጣም ያስጨንቁናል፣ ቅድስናችን ይነኩብናል። ይህ ማለት ወንዶች ከሆንን ሴቶች እየመጡ በዝሙት ከኛ ጋር መገናኘት እየፈለጉ፣ ሴቶች ከሆኑ እንደገና ወንዶች ሆነው ሊደፍሯቸው እየፈለጉ ከነሱ ጋር ግንኙነት ሊያደርጉ እየፈለጉ፣ እንደዚህ አይነት ብዙ ተደጋጋሚ ቅድስናን የሚያጎድሉ ነውር ያለባቸው ነገሮች ይፈጠራሉ። ይህ የመጀመሪያ ነገር ነው። ስለዚህ ከእግዚአብሔር የሆነ ህልም ስናልም ቅድስናው የተጠበቀ በነፍሳችን ውስጥ የሚያልፍ በመንፈሳችን ውስጥ ያለ በመንፈሳችን ውስጥ የሚቆይ እንደዚህ አይነት ህልሞች ሲሆኑ ከእግዚአብሔር ናቸው። ካልሆነ ግን ቅድስናው የሚጎድል ከሆነ ብዙም እንደገና መንፈሳችን የሚረብሽ ምናምን ሲሆን ይህ አጋንንታዊ ህልም እንለዋለን። ሁለተኛው እንደገና ከእግዚአብሔር የሆነ ህልም ነው ብለን የምንደመድምበት፣ ምንም አይነት ህልም ልናልም እንችላለን። ለህልሙ መፍቻ ግን የእግዚአብሔር ቃል አለው። አሁን ቀለል ባለ መንገድ ልንገራችሁ። ከእግዚአብሔር የሆነ ህልም ህይወታችሁ የምታድጉበት ወይ ደግሞ ህይወታችሁ እንደደከመ የምታውቁበት፣ ግን እግዚአብሔር የሚነግራችሁ ከሆነ አቀበት እየወጣችሁ ስታዩ እግዚአብሔር ወደ ከፍታ እየወሰዳችሁ እንደሆነ እያለማመዳችሁ እንደሆነ መጽሐፍ ቅዱስ ላይ በተደጋጋሚ በመዝሙረ ዳዊት በተለያዩ መንገዶች ተጽፈው እናገኛቸዋለን። እግሮቼን እንደ ቡህር እግሮች የሚያበረታ በከፍታዎች ላይ የሚያስኬደኝ ይላል። አያችሁ፣ እንደገና ዝቅ እያልን ወደ ቁልቁለት እየሄድን ምናምን ሲሆን እንደገና አወዳደቅህ ምንኛ ከፋ ምናምን የሚሉ የእግዚአብሔር ቃሎች አሉባቸው። አያችሁ፣ ስለዚህ የእግዚአብሔር ቃል የምናገኝባቸው ከሆነ የእግዚአብሔር ህልሞች ናቸው ማለት ነው። ስለዚህ እያንዳንዱ ህልማችሁ ላይ በእግዚአብሔር ቃል፣ በእግዚአብሔር እውቀት፣ በእግዚአብሔር ሐሳብ መርምራችሁ ይህ ህልም ከእግዚአብሔር ነው አይደለም ለሚለው ነገር ምክርና መፍትሄ ማግኘት ትችላላችሁ ማለት ነው። ከእግዚአብሔር ያልሆነ ግን አንደኛ ላታስታውሱ ትችላላችሁ። ብዙ እንዳለማችሁና አድካሚ ህልም እንዳለማችሁ ታውቃላችሁ፣ ነገር ግን ፍሬውን አታውቁትም። ሁለተኛ እንደገና ስሜታችሁ ራሱ ይሄ የነፍሳችሁ ክፍል ተነክቶ ነው የምትነቁት። ታውቃላችሁ፣ ተነክቶ ማለት በቃ ተጎድታችሁ ሊሆን ይችላል፣ ተመታችሁ ሊሆን ይችላል። እኔ አሁን ከማረሳቸው ህልም በቃ ከእግዚአብሔር ያልሆነ የሆነ ጊዜ ያለምኩት ድሮ ልጅ እያለሁ ማረሰው፣ ተኝቼ ከላይ የሆነ ነገር ላይ ወደቀብኝ። ላይክ እንደዚህ ትልቅ ድንጋይ የሚመስል ማለት ነው። የዛኔ ማን እንደጣለብኝ ምንድነው የወደቀብኝ ያን ያህል አላስታውሰው ማለት በዛው ጊዜ ማለት ነው አላስታውሰውም ነበረ። ከዛ በኋላ ግን ቀን ሙሉ ወገቤ ታምሜ ነበር ያልኩት። ታያችሁ። ስለዚህ እንደዚህ አይነት ህልሞች ሲሆኑ ከእግዚአብሔር እንዳልሆኑ፣ ምክንያቱም መጽሐፍ ቅዱስ ሲናገር እኔ ህይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ፣ ጠላት ግን ሊሰርቅ ሊያርድና ሊያጠፋ ይመጣል ይላል። አያችሁ። ስለዚህ ከእግዚአብሔር የሆነው ህልም እንደዚህ አይነቱ ነገሮች ያካትታሉ። ከእግዚአብሔር ያልሆነ ህልሞች እንደገና አሁን ላወራናቸው በተቃራኒውና በአንጻሩ ሌላ ነገር ናቸው። ስለዚህ እነዚህ ነገሮችን በመከታተል ህልማችሁ
ከእግዚአብሔር ነው ወይ ያለምኩት? ይህ ነገር የእግዚአብሔር ህልም ይሆን? ምክንያቱም አባቶቻችን በህልም ብዙ ጊዜ ተሻግረዋል። በህልም እግዚአብሔር በልጅነታቸው ህልም አሳለሙ፣ መጨረሻቸውን በህልማቸው አሳይቷቸው ያውቃል። አያችሁ። ስለዚህ በህልማችሁ የምታዩትን ነገር ችላ እንዳትሉ። ፍጻሜያችሁ እያያችሁ ሊሆን ስለሚችል፣ ህይወታችሁን እያያችሁ ሊሆን ስለሚችል፣ ፊውቸራችሁን መጪው ዘመናችሁን እያያችሁ ሊሆን ስለሚችል ትኩረት ልታደርጉበት ይገባል። ሶስተኛው እንደገና ከእግዚአብሔር ከሆነ ምንም አይነት ፔይን ወይ ደግሞ ምንም አይነት ህመም የለውም። እግዚአብሔር እናንተን ለማስተማር ህመም፣ በሽታ፣ ጭንቀት ወይ ደግሞ ዲፕሬሽን እነዚህ ነገሮችን አይጠቀምም። በተለይ በህልማችሁ ዓለም ላይ እግዚአብሔር የሚገባው ለአንድ ነገር ብቻ ነው። እናንተን ለማሳየት፣ እናንተ መጫችሁ ላይ እንድታቁ ለማድረግ ብቻ ነው የሚመጣው። በህልማችሁ ሊጎዳችሁም አይመጣም፣ ወይም ደግሞ የሆነ ሊያስፈራራችሁም አይመጣም። ገባችሁ አይደል? ስለዚህ እግዚአብሔር በህልማችሁ መጥቷል ማለት መልእክት እንድትቀበሉ ነው። መልእክቱን እንድትቀበሉ እንደገና ምንም አይነት ፔይን ምንም አይነት ህመም እንዲሰማችሁ አያደርግም። ስለዚህ ህመም የሚሰማችሁ ከሆነ በህልማችሁ ላይ በጣም የምትጨነቁ ከሆነ ዲፕረስድ የምትሆኑ ከሆነ ስትረስ የሚይዛችሁ ከሆነ ይህ ከእግዚአብሔር እንዳልሆነና ይህ እየተጨነቃችሁበት ያላችሁ ጸልያችሁ ፊክስ ማድረግ ጸልያችሁ ህልማችሁን ማስተካከል እንደምትችሉ ልነግራችሁ እወዳለሁ። ብዙ ሰዎች እንደ ልማድና እምነት የሚመስለን አንድ ነገር አለ። እኛ መከራ ሲገጥመን፣ እኛ ችግር ሲገጥመን እግዚአብሔር የሚደሰት እግዚአብሔር ኢንጆይ የሚያደርገው እግዚአብሔር የሚከብርበት ይመስለናል። ይህ በጣም የተሳሳተና ሮንግ የሆነ ነገር ነው። ስለዚህ እግዚአብሔር በእኛ ውድቀት አይስቅም። እግዚአብሔር በእኛ ውድቀት አይዝናናም፣ ደስም አይለውም፣ ያዝናል፣ ይከፋዋል። እኛ ስንደሰት እግዚአብሔር ደስ ይለዋል። እኛ ስንጠቀም፣ እኛ ብዙ ነገር ስናገኝ እግዚአብሔር ደስ ይለዋል። ለዛ ማሳያ እንዲሆን እኛን ለመጥቀም ራሱን እስከ መስቀል ሞት አሳልፎ ልጁን የላከልን አምላክ ነው። ስለዚህ በህልማችሁ ውስጥ ፔይን፣ በህልማችሁ ውስጥ ጭንቀት፣ በህልማችሁ ውስጥ በቃ ከቅዥት በላይ ቅብዥርዥር ያለ ስሜት ምናምን ሲሰማችሁ ይህ ህልም ወይ ደግሞ በህልማችሁ ዓለም የገባው እግዚአብሔር እንዳልሆነና ትክክለኛው አምላክ እንዳልሆነ ወይም ደግሞ ለህይወታችሁ የሚጠቅም ነገር ልታገኙበት መስሏችሁ ያያችሁትን ህልም በመልካም እንዳትተረጉሙ እዚህ ላይ ላስጠነቅቃችሁ ፈልጋለሁ። ስለዚህ ከእግዚአብሔር የሆነ ህልም ምንም አይነት ፔይን የለበትም፣ ጭንቀት የለበትም፣ ስትረስ የለበትም። አራተኛው እንደገና መተርጎም የምችልና ሐሳብና ፍሬ ያለው ህልም ካልሆነ ይህም ከእግዚአብሔር እንዳልሆነ ወይ ደግሞ ሐሳብና ፍሬ ያለው መልእክት ያለው ከሆነ ደግሞ ከእግዚአብሔር እንደሆነ ልታውቁ ይገባል። ብዙ ጊዜ በህልማችን እግዚአብሔር እንቆቅልሽ አይደለም የሚሰጠን፣ የማይፈታ የተቋጣጠረ ነገር የተወሳሰበ ነገር ነግሮ እኛን ማስጨነቅ አይደለም የእግዚአብሔር ዓላማ። ታውቃላችሁ፣ ከህልም ዓለም ወይ ደግሞ ከመንፈሳዊው ነገር እጅግ በጣም ሩቅ ስለሆነ እንጂ እግዚአብሔር አምላክ በግልጽ ነው የሚናገረው። ታውቃላችሁ፣ ብዙ ጊዜ መጽሐፍ ቅዱስ ላይ ራእይ ወይ ደግሞ ህልም ካለሙ ሰዎች አንዱ ዮሴፍ ነው። ዮሴፍን 11 ነዶ ለትንሿ ለዛች የዮሴፍ ነዶ ሲሰግዱ አየሁ አለ። አያችሁ፣ አሁን በጣም ለመፍታት በጣም ቀላል ነገር ነው። ታውቃላችሁ፣ 11 ወንድሞቹ ለሱ እንደሚሰግዱለት ግልጽ ነበረ። መጨረሻ ላይ እንደገና 11 ከዋክብትና ጨረቃና ፀሐይ ለአንዱ ሲሰግዱለት አዩ። የዛኔ ነው ያዕቆብ ተነስቶ እንደዚህ ያለው፣ እንዴት አሁንስ እኔና እናንተ ልንሰግድልህ ይገባልን አሉት። አያችሁ፣ ስለዚህ እግዚአብሔር ሜሴጅ በቀጥታ ነው የሚናገረው። እናንተን እንቆቅልሽ እየነገረ የማይፈታ ነገር እየነገረ እናንተን አጀብ እንድትሉት አስገራሚ እንድትሉ ወይ ደግሞ ይህ ህልም ማነው የሚፈታው ብላችሁ ሰዎች ጋር እስከ መሄድ ድረስ ተጨንቃችሁ ተጠባችሁ የሆነ ሚስጥር ነገር አይደለም የሚነግራችሁ። እግዚአብሔር በግልጽ ነው የሚናገረው። እግዚአብሔር ያን ያህል የተወሳሰበ ነገር አይደለም የሚነግራችሁ። ግን ብዙ ጊዜ ሰው ለመንፈሳዊ ነገር ካለው መረዳት ከመንፈሳዊ ዓለም ካለው ርቀት የተነሳ እንጂ እግዚአብሔር በግልጽ ነው የሚናገረው። ስለዚህ እንደዚህ አይነት ህልም ስታልሙ ከእግዚአብሔር እንደሆነ መልእክቱን ጠቃሚ እንደሆነ በመልእክቱም እንደተባረካችሁ እግዚአብሔርን ማመስገን እንደዚህ አይነት ነገሮች መለማመድ አለባችሁ። ከዛ እንደገና የመጨረሻው ህልማችሁ የምታልሙትን አካል ምስሉን ወይ ደግሞ መልኩን ራሱ የሚገልጥበት ወይ ራሱ አለው። ታውቃላችሁ፣ ያንንም በመመልከት አሁን እግዚአብሔር ሲሆን ብዙ ጊዜ የምናየው በህልማችን ብርሃናዊ መልክ የሆነ ደግሞ ደስ የሚል ቦታ የሆነ ድምፁ ግሬስ ያለው
የተከበረ ነገር አላር እንደዚህ አይነት ህልሞች ስታልሙ ከእግዚአብሔር እንደሆነ መልእክቶቹ ራሱ ልክ እንደዚህ ክብር ባላቸው መንገዶች ናቸው የምታልሙት። ይህ ከእግዚአብሔር ያልሆነ ግን የተዋረደ በጣም የሚያስጠላ የማይጠቅም ነገር። አሁን ለምሳሌ በአንበሳና በዘንዶ መካከል ያለውን ልዩነት ታውቃላችሁ? አንበሳ በጣም የተከበረ ነው። የፋሚሊ ፍጥረት ነው። ፋሚሊ ነገር ነው። ከዛ እንደገና ኪንግደም አለው። አያችሁ፣ አንበሳ እኮ ነው። ያም አውሬ ነው፣ ይህም አውሬ ነው። ነገር ግን በህልማችሁ አንበሳ ስታዩ በቃ ይሄ ነገር ከእግዚአብሔር ሊሆን ይችላል ብላችሁ ማሰብ መቻል አለባችሁ። እባብ እንደገና መሬት ለመሬት ነው የሚሄደው፣ አፈር ነው የሚበላው። ከዛ እንደገና ሁልጊዜ መርዝ የተሞላ ነው። አያችሁ፣ የምታልሙት ህልም ያ አካል ሆኖ የሚገለጥላችሁ በህልማችሁ የሚታያችሁ አካል ራሱ ምን አይነት ባህሪ ያለው እግዚአብሔር ከሆነ ወይ ደግሞ የሚናገራችሁ አካል ከሆነ ምን አይነት መልክ አለው ያ አካል፣ ያ በህልማችሁ እያያችሁ ያላችሁትን ነገር ማለት ነው። ስለዚህ እግዚአብሔር አምላክ ለእናንተ ራሱን ሲገልጥ፣ እግዚአብሔር አምላክ ለእናንተ መልእክት ሲሰጥ በመልእክቱ በኩል ያሉትን ነገሮች በጥንቃቄ በማየት ህልማችሁ ከእግዚአብሔር እንደሆነ ከእግዚአብሔር እንዳልሆነ ከስጋ ድካም እንደሆነ ከአጋንንት ሆነ ከፍጹም ከሆነው ከእግዚአብሔር ከአምላካችሁ ከሆነ በዚህ መንገድ ህልማችሁን ቼክ ማድረግና መከታተል ትችላላችሁ ማለት ነው። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እጠይቃችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።